ከዘንድሮ ዶክተር ጎግል ወይም ቻትጂፒቲ ይሻላል ለምትሉም አላችሁ እንደዚህ ማለት ነው ምናምን ብሎ ይጽፍልናል ኢሞጂ ምናምን ብሎ እየሳቀ ምናምን ወይም ደግሞ በጣም የተቆጣ ያዘነ ምናምን አይነት ኢሞጂ አድርጎ ይልክልሃል። እየጻፈ እያወራህ ማለት ዶዙም ራሳችሁ አስጨምሩ። አንዳንድ ሰው ላይ አላሻለኝ ምናምን ብሎ አንድ ፍሬ ታዞለት 3 ፍሬ 2 ፍሬ የሚሄዳለ ወይም ደግሞ ሰላም ጤና ይስጥልኝ። እነዚህ አራት ስቴፖች በምትሰሩበት ሰዓት የእናንተ ከበሽታ የመዳንና እንዲሁ ደግሞ ከበሽታችሁ ሌላ ተጨማሪ በሽታ የምታመው ሌላ ተጨማሪ ጦስ የምታመጡ እነዚህ ነገሮች ባለማወቃችሁ እነዚህን አራት ነገሮች ግልጽ አድርጌ እነግራችኋለሁ። የመጀመሪያው ምንድነው? እቤታችሁ ሆናችሁ ጤና ተቋም ላይ ሳትሄዱ የምትሰሩ ስህተት ነው። ሌላኛው እዛው ጤና ተቋም ሄዳችሁ የምትሰሩ ስህተት ነው። ሁለተኛው። ሶስተኛው ደግሞ ሐኪሙ ወይም ላብራቶሪ ውስጥ ገብታችሁ የምትሰሩ ስህተት ነው። አራተኛው ከሕክምና በኋላ ተመልሳችሁ የምትሰሩ ስህተት ነው። እነዚህ ስህተቶች በምትሰሩበት ሰዓት የራሳችሁን ችግር እያባባሳችሁ ነው። የመጀመሪያው አንደኛ በቤት ሆናችሁ የምትሰሩ ስህተት ነው። ያለ ሐኪም ትእዛዝ መድኃኒት ትወስዱና የተለያዩ ህመም ማስታገሻዎችን ያለምንም ፈቃድ ያለምንም ትእዛዝ ብላችሁ ከፋርማሲ ትገዙና ትወስዳላችሁ። ይህ ችግር ነው። ሐኪም ሳያዝላችሁ ላብራቶሪ ምንም ሳትታዩ ይምናችሁ አልሻላችሁ ሲል ሐኪም በቃ እንዳበባችሁ ሐኪም ቤት ነው። ከዛ በኋላ ትክክለኛ መድኃኒት ይሰጣችኋል። የምላችሁ መድኃኒት ከማርቱ አልሻላችሁ ሲል ሐኪም። ሌላ ለላብራቶሪ ልትፈለጉ ስለምትችሉ ለላብራቶሪ ምርመራ ልትፈለጉ ስለምትችሉ ሳትበሉ ሂዱ። ብዙውን መልታችሁ የስኳር ኮሌስትሮል እንዲሁም ብዙ የላብራቶሪ ቴስቶች አሉ እናንተ ሳትበሉ መሰራት አለባቸው ማለት ነው። ሳትበሉ ሂዱ። እንደዚህ ብታደርጉ እናንተ ተጠቃሚ ትሆናላችሁ። ወልታችሁ ከሄዳችሁ ግን እነዛ ምርመራዎች ለቀጣይ ቀጠሮ ይሰጣችኋል ማለት ነው። ምክንያቱም ትክክለኛ ውጤት ውስጥ ካልታወቀ ድረስ ለአንተ ማከም አይቻልም። ስለዚህ ትክክለኛ ውጤት የሚወጣው በትክክለኛ ላብራቶሪ ምርመራ ነው። ስለዚህ ለሱ ስለምትፈለጉ እሱን አታድጉ። ሌላ ታውቁታላችሁ፣ አልኮል ምናምን ሲጋራ ምናምን ነገር አዲሱ ወደ ሕክምና ቦታ አይኬድም። ይሄ እንደ ሩል ነው፣ አይቻልም። ሌላ ሁለተኛው ምንድነው? ጤና ተቋም ሂዳችሁ የምትሰሩ ስህተት ምንድነው? ይሄ እንደ ህግ ነው ባይዘይ ያለ ተራ ዝም ብሎ መግባት። እኔ በጣም አሞኛል፣ እኔ ስራ አለብኝ፣ እኔ በጣም ተቸግሬያለሁ ብላችሁ ዝም ብላችሁ ሐኪም ክፍል አይገቡ። አንደኛ እዛም እንደናንተ ታሞ ነው ቁጭ ያለው። ሁለተኛ ደግሞ ታካሚ ይዞ መሳቅሙ ወደ ስራ ቦታ መሄድ ይፈልጋል፣ ስራ ያለበት ልክ እንደናንተ። እሱ ይሄ አይደረግም። ጥሩ አይደለም። መጮህ፣ መጨቃጨቅ፣ ከታካሚ ጋር መጨቃጨቅ፣ ከጤና ባለሙያ ጋር መጨቃጨቅ፣ ይሄ ጥሩ አይደለም፣ አይቻልም። የሆስፒታሉን ንብረት ማበላሸት፣ እነዚህ ነገሮች ከህግ ጋር የተያያዙ ናቸው። እነዚህ ነገሮች አስማሻቸው አታድርጉ። ሶስተኛው ምንድነው? ሕክምና ክፍል ገብታችሁ ወይም ዶክተሩ ጋር ገብታችሁ ወይም ደግሞ ላብራቶሪ ገብታችሁ የምትሰሩ ስህተት አሁን እዚህ ጋር ነው በጣም ከባዱ ችግር ያለ። አንደኛ ዶክተሩ ላይ ገብታችሁ ሐሰተኛ መረጃ መስጠት፣ የእናንተን የበፊት ሂስትሪያችሁ አለመናገር፣ የሆነ አለርጂ ካለባችሁ እንደዚህ ያለብኝ ማለት የበፊት በሽቶቻችሁን መናገር፣ ትናንሽ ምልክቶቻችሁን ችላ ማለት፣ እነዚህ ምንም እንትን አይሉም ብላችሁ በደንብ እንትን አለመናገር፣ የሚያማችሁን በሙሉ አለመናገር። በቃ ግልጽ አድርገህ ተናገር። እሱ እንትን ይላል። ሌላ ፕራይቬሲ ምንድነው ነገር ነው የማይገባኝ ነገር። ሕክምና ቦታ ላይ ፕራይቬሲ ነገር የለም። ፕራይቬሲ አንተ ከምታስበው በላይ ዶክተር ፕራይቬሲ ይጠብቅልሃል። ይሄ በተለይ የአባላዘር በሽታዎች ጋር ተያያዘ ሰው በደንብ ኦፕን ሆኖ ለመናገር በዶክተሩ ይሸማቀቃል፣ ይፈራል። ያህን ነገር ፈልጋት እንደሚያመጣው ሲቀጥል አንተ ጋር እንዲቆይ አትፈልግም። ሲቀጥል ደግሞ ያ በሽታ አንተን ይዞ እንዲቆይ አትፈልግም ማለት እሱ እስከሆነ ድረስ ከአንተ በላይ እሱ ዶክተር ይጠብቅልሃል። ፕራይቬሲ ሆነ ነገር ነው ይላል። በሽታውን የደበቀ መድኃኒት የለውም አይደለም። ስለዚህ ፕራይቬሲ ወደዚህ ጋር ተናገር ይሰጣል። ከዛ የሐኪማችሁ ትእዛዝ አለመስማት፣ ይሄን ምግብ አትብላ፣ ይሄን ነገር አታድርግ ስትባል እሺ በል እወዳለሁ ምናምን እያላችሁ ተደጋጋሚ ያን ነገር አታድርጉ። ሌላው ላብራቶሪ ውስጥ ገብታችሁ የምትሰሩ ስህተት ምንድን ነው? የመጀመሪያው ደም ወይም ሰገራ ሽንት ምናምን ስትባል አንደኛ ደም ስትባል አይፈራለሁ አይኬድልና ምናምን አልችልም አለመስጠት ትችላለህ፣ መብት ነው። ግን ደግሞ አንድንም አለማለት አትችልም ደግሞ አትራስ። ስለዚህ በተቻለ መጠን ለላብራቶሪ የሚያስፈልጉ ናሙናዎችን መስጠትና ማመርመር ነው። ከዛ ውጭ ሰገራና ሽንት ላይ ስትባሉ የለንም ትላላችሁ። ኦኬ ስላመማችሁ ላይኖራችሁ ይችላል። ምግብ በልታችሁ ምናምን ጠጥታችሁ መስጠት ትችላላችሁ።
ነገር ግን እንደዛ ስትባሉ ደግሞ ከቤት ላምጣ እሺ ይዛችሁ ምን ትባላላችሁ ከቤት። ነገር ግን ቆይ የሆናችሁ 4 ኪሎ የታከማችሁ ይዤ ልምጣ ትላላችሁ። ሰገራና ሽንት ከዚያ እስከሚመጣ ድረስ በጣም ብዙ ሰዓት ይወስዳል። በዛ ሰዓት ማክሲመም የሰገራና የሽንት ናሙና በጣም ማክሲመም ከላብራቶሪዎች 30 ደቂቃ ነው። በጣም ማክሲመም ከበዛ ከዛ ውጭ ከሆነ ግን በሚፈለገው ልክ ላብራቶሪ ውስጥ አይታይም። እነዚህ ፓራሳይቶች አይታዩም ቦታ ነው። በዛ ሰዓት ላብራቶሪ የለበትም ብሎ ያወጣል። ያ በሽታ እያለብህ የለብህም ተብሎ ነው ይወጣል ውጤቱ። ምንም መድኃኒት አይሰጥም፣ ሕክምና አይሰጥም ማለት ነው። ስለዚህ ውጤታችሁ የሚበላሹ አንደኛ ነው። ሌላ ከቤት ላምጣቱና በቆሻሻ በሆነ ዕቃ ይዛችሁ ትመጣላችሁ። የሕክምና ቦታ የተሰጣችሁን ዕቃ ስጡንና በሆነ ባዝሊ ይዘህ ትመጣለህ። ውጤቱ የሚበላሽ እናንተ ነው። እንደዚህ አታድርጉ። በተለይ የህፃናት ደግሞ 3 ቀን 2 ቀን ይጠቀሙበት ወይ ዳይፐር ከዛ ላይ ሰገራ አንስታችሁ ወጣት። ይሄ እንዴት ይሆናል? እዛ ጋር ባክቴሪያ ነው ያለው። የተለያዩ ትክክለኛ ውጤት እንዳይወጣ የሚያደርግ እዛ ያለው ሽንቱን እንደዚህ በትክክል 24 ሰዓት ሰብሰብ ስትባል አይ ወጥሮኝ መንገድ ላይ ሸንቻለሁ ምናምን ትላለህ። 24 ሰዓት ሰብሰብ ነው ያለው የተባልክ ወላ አጋጣሚ ወጥቼ መንገድ ላይ መጣብኝና ባቋራጭ ይሄን የሚያክል ይመስለኛል። ይሄን አልሽነውም ይለካል እኮ ቦሊው ይሄን ያክል ነው ተብሎ ወጣ። የላብራቶሪ ውጤት ሂሳብ የሚሰራበት ነገር ነው። ትክክለኛ ውጤት የሚሆናል በዛ ነው። ሌላ ፀሐይ ላይ ዝም ብላችሁ አስጣችኋላችሁ ማምጣት 30 ደቂቃ የተባለው ከዛ ውጭ ከሆነ አንደኛው ውጭ ላይ በሆነ ቁጥር የእናንተ የሕክምና ውጤታችሁ እየተበላሸ ነው የሚሄድ። ምክንያቱም እዛ ፀሐይ ሲያገኘው በቆየ ቁጥር የላብራቶሪ ውጤቱ እየተበላሸ ነው የሚሄድ። የተለያዩ ኬሚካሎች በሰውነታችን ውስጥ ያሉት ፓራሳይቶች ምናምን ይዘታቸውን እያጡ ነው የሚሄዱ። እዛም የው ላብራቶሪ ደግሞ አየው ማለት ነው። በዛ ሰዓት እናንተ ሕክምና እያገኛችሁ አይደለም። እነዚህ ነገሮች አታድርጉ። ይሄ ነው ላብራቶሪ ውስጥ ገብታችሁ የምትሰሩት። ሌላ ከሕክምና በኋላ የምትሰሩት ወይ ይሄ በተለይ መድኃኒትን በራስ ፈቃድ ማቋረጥ። ስትፈልግ ተሽሎኛል ብለህ ትተዋለህ። ስትፈልግ ደግሞ አይ አቃጥሎኛል ልብ አልተመቸኝም ብላችሁ ትተውታላችሁ። አንደኛ ተሽሎኛል ብለህ ማቋረጥ የለብህም። ምክንያቱም መድኃኒት እና ያ የተሰጠ በሽታ መላመድ የሚባል ነገር አለ። በተለይ አንቲባዮቲክ ሲሆን ከባክቴሪያ ጋር ምናምን የተያያዘ ሲሆን ያ እናንተ የተሰጣችሁ መድኃኒት አቋርጣችኋል ችሎኛል ብላችሁ ወይም ደግሞ አቃጥሎኛል ጨጓራዬ ምናምን ብላችሁ ትታችሁት ከዛ ስሜቱ ወዲያው ላይ ሊጠፋላችሁ ይችላል የሚያማችሁ ላይ። ነገር ግን ያገረሻል ማገረሻስ የሚባል ነገር በዛ ሲያዝ ያ ዶክተር ያን ድጋሚ መድኃኒት ቢያዝልህ ምንም አይነት ምላሽ አይሰጥም። ወይም ደግሞ ለዛ ባክቴሪያ ምንም አይነት ፊድባክ አይሰጥም። ይለምደውና ምንም አይነት በቃ ትወስደውም ባትወስደውም ለባክቴሪያው ችሎ በቃ ወረድ ለምዶታል። ስለዚህ የሚሰጣችሁ መድኃኒት በትክክል ተጠቀሙ፣ አታቋርጡ። ዶዙን ራሳችሁ አስጨምሩ። አንዳንድ ሰው ላይ አላሻለኝ ምናምን ብሎ አንድ ፍሬ ታዞለት 3 ፍሬ 2 ፍሬ የሚጣለ ወይም ደግሞ ወርስ የሚታዞለት ያላኪን ትዛዝ ነርስ ምናምን ታውቆ ሙሉን በቃ የሚወስድላል። ወይም ደግሞ አካተለኝ ብሎ ዶዙን በጣም ይቀንስላል። የሕክምና ባለሙያዎች በተጠና መንገድ ነው የሚሰሩት። ይሄን የተሰጣችሁን ነገር በትክክል መጠቀም ነው። ካቃጠላችሁ ወይም ደግሞ ጥሩ ስሜት አልሰማችሁ ካለ ጨጓራችሁን ካመማችሁ ድጋሚ ሂዱና ወይም ወደ ምልክት ከታየባችሁ ለምሳሌ እንደዚህ አለርጂ እና ነገር ከሆነባችሁ የተሰጣችሁ መድኃኒት እንደዚህ አይነት ምልክት አምጥቶብኛል፣ ጨጓራዬን አሞኛል፣ ስለዚህ ይቀየርልኝ ወይ ደግሞ ጨጓራዬ ሰጠኝ ምናምን ብላችሁ ተማክራችሁ እዛ ጋር በመድኃኒት ይቀየርላችኋል ወይ ጨጓራ ይሰጣችኋል። እንዳለርጂን ከሆነባችሁ ደግሞ ይቀየራል መድኃኒቱ ወይም ደግሞ ያለርጂ ይሰጣችኋል ማለት እንጂ በራሳችሁ ጋር እንደዛ ነው ያላችሁ እዛ ምናምን ብላችሁ ያላችሁ አትታሙ። ይሄ በጣም ሲሪየስ የሆነ ጉዳይ ነው። ሌላኛው የራስን መድኃኒት ለሌላ ሰው አሳልፎ መስጠት እንዴት ይሆናል? ይሄ እናንተ የጨጓራ ወይም የጉበት ተሰጥቶ እዛኛው ሰውዬ ለኩላሊት እያመኑ ሊሰጠው ማለት ነው። እንዴት ይሆናል? መድኃኒት በጣም ሲሪየስ የሆነ ጉዳይ ነው። ራሳችሁ መድኃኒት አሳልፋችሁ ለሌላ ሰው አትስጡ። አይ ፓራስታሞል ሊሰጠኝ ለአንተ ይሆናል ለአስራሙ አልበቃል አይሰጥም። እንደዚህ አይደረግም በጭራሽ።
ሌላ የሐኪም ቀጠሮ ማራዘም ወይም ደግሞ ተስሎኛል ነው ብሎ ሐኪሙ ቀጠሮ ላይ አለመሄድ ወይም ደግሞ ቀጠሮችን ማራዘም። ይህ ማለት ባይኖስ ወፍቶ ሐሙስ ተቀጥረ ቀጣይ ሐሙስ ልትመጣ ከሆነ ወይም ቀጣይ ሐሙስ ልትመጣ ከሆነ አንደኛ ወደ አያቶች ለመሄድ በጣም እየፈጠንክ ነው። ለበሽታው ጊዜ እየሰጠው እንዲያጠቃ የሞት ቀጠሮ እያፈጠንክ ነው ማለት ነው። ስለዚህ ያ በሽታ እያጠቃችሁ የሚሄድ እናንተ ቀጠሮ ስታረዝሙ ነው። ቀጠሮ አታርዝሙ፣ አትተው፣ ወይም ደግሞ ተሽሎኛል ብላችሁ አትተውት። ሌላ የሐኪም ምክር አለመስማት። አንዳንድ ሰው አለ ከስኳር፣ ከግፊት፣ ከኮሌስትሮል ጋር ምናምን በተያያዘ በምግብ ጉዳይ ብዙ ኦሪንቴሽን ይሰጣቸዋል። ጣፋጭ ነገር አትጠቀሙ ስትባሉ ካርብ ነገር አትጠቀሙ ምናምን ትባላለ። በዛ ሳስ እናንተ እንደምታረሙ ካርብ አትጠቀሙ ስትባል ዳቦ አይ በጣም ሞድ ሊላቁ ሶስት ሳልበላ አንዴ ነው ታረባከ እንግዲህ አንዱን ትመርጣለህ ወይ መድኃኒቱ በሽታው እንዲብስብና ወደ ላይ ይሄን ትመርጣለህ ወይ ይሻላል? እንዴት ይሆናል? ሁለት ወደ በዚህ በኩል ይሻላል፣ በዚህ በኩል ደግሞ ስለዚህ በታሻላችሁ ነገር የሐኪማችሁን ትእዛዝ ይህን ጠንካራ ስራ አታውቁ ረፍት አድርጉ እና በጣም ስተባሉ ነው በቃ ፈጣሪ ወይም እግዚአብሔር የሚያድን ምክንያት ነው። ስለዚህ እናንተ ሰበብ ነገር አትፍተው። ስለዚህ የሕክምና የሚሰጣችሁ ምክር በሙሉ ስሩ። ይህን አታድርግ አታቅበቅ። ችግር ካለ በግልጽ ማውራት ነው። ስለዚህ የዛሬው ቪዲዮችን ይህን ይመስላል። ቪዲዮችሁ ይጠቅም ስለሚጠቅም ለሌሎችም ሸር አድርጉላቸው። ይሄን ነው። ስለዚህ ባለንፕራይኒሲዎች እና የሐኪም ትእዛዝ ማትሰሙ ሰዎች አስቡበት። ሌላው ከዚህ ከመድኃኒት ጋር በተያያዘ በራሳችሁ ከጉግል ወይም ደግሞ ከቻት ጂፒቲ ሰርች አድርጋችሁ የምትወስዷቸው መድኃኒቶች ገና ነው አባቴ። ቻት ጂፒቲ ወይም ደግሞ ይሄ ኤአይ የሚባለው ነገር ገና ናሮ በደንብ እንድራላ ይሄን መድኃኒት እንደዚህ ያመመኝ እንደዚህ ምልክት አለ እንደዚህ ነገር አለ ምናምን ብለህ ነግረውና ይሄን መድኃኒት ውሰድ ምናምን ብሎ ሊስት ያደርግልሃል። ይሄን ትወስድ የጦር ነው የሞር የተሻለ ነው ምናምን እያለ ይነግራል። አንተ ከዛ ሄደህ ትወስዳለህ። በዛ ሰዓት ምንድን ነው አንደኛ ቻት ጂፒቲው በደንብ አናላይዝ አድርጎ ያ መድኃኒት አያመጣልህም። ሳይድ ኢፌክቱን አይነግርህም። ሳይድ ኢፌክቱን እንኳን ቢነግርህ ያንተን በሽታ ይስጥቃያት። ስለዚህ በቃ ይሄ እንደዚህ በባለፈው እንደዚህ ላይ ነበር የመድኃኒት ወስጄ ባሰኝ ምናምን ብትል ሶሪ ነው የሚል ጉግልም ግባ ቻት ጂፒቲም ግባ ሶሪ ነው የሚል ሞት ምናምን ብትለው እናት ሞት ከበናት ሶሪ ነው የሚል ሪስፖንሲቢሊቲ ለማን ነው ሪስፖንሲቢሊቲ? ቻት ጂፒቲውን ካምፓኒ ነው የአይ ካምፓኒ ነው የምከሰው ወይስ ጉግል ካምፓኒ ነው የምከሰው? ከሞት በኋላ ምን ያደርጋል? እና ሶሪ ነው የሚል ይሰሳታል። ሰስኩናት በጣም ሶሪ በቃ ይሄኛው ውሰደው ምናምን ብሎ እንደገና ሊስት ያደርግልሃል። ምን በካለ እስከተ እኔ ወስድና ሊስት ያደርግልሃል ማለት ነው። እና በዛ ሰዓት አንተ ትወስዳለህ ጥቅም አለ እና ፕሊስ መድኃኒት በጣም ሲሪየስ ነው ጉዳይ። በራሳችሁ ፈቃድ እንደፈለጋችሁ አታሉ። ሕክምና ተቋም ያለ እኮ ለእናንተ ነው እንጂ ሁሉም ሰው በጎግል ወይም ደግሞ በእንትን የሚታከል ቢሆን ወይ እና እዚህ ነገር ተዋት። ከዘንድሮ ዶክተር ጎግል ይሻላል ቻት ጂፒቲ ይሻላል ብትባል ነገር በጣም ከባድ ነው። ባይዘይ ምንም ሪስፖንሲቢሊቲ የሚወስደው ነገር የለም። ሲቀጥል ደግሞ በደንብ አናላይዝ አድርጎ ያመጣላችሁ። ያንተን ሂስትሪ አያውቅም፣ ላብራቶሪ ውጤትን አያይም። አንተ ምልክትን ምናምን ነው የምትነግረው ማለት ነው። ሰው በዛ ሰዓት የሆነ ስህተት ቢፈጠር ሶሪ በእናትህ ምናምን ብሎ ይጽፍልሃል። ኢሞጂ ምናምን ብሎ እየሳቀ ምናምን ወይም ደግሞ በጣም የተቆጣ ያዘነ ምናምን አይነት ኢሞጂ አድርጎ ይልክልሃል። እየጻፈ እያወራህ ማለት ነው። በዛ ሰዓት ራስን የምትበል እና ባለ ቻት ጂፒቲዎች እና ባለ ጉግል መድኃኒት ተጠቃሚዎች ከዘንድሮ ዶክተር ጉግል ወይም ቻት ጂፒቲ ይሻላል ለምን ትሉ አላችሁ እንደዚህ ማለት ነው። እና የዛሬው ቪዲዮአችን ይመስላል። ከተመቻችሁ ቪዲዮ ላይክ አድርጉ፣ እንዲሁም ደግሞ ቤተሰብ ያላችሁ ሰብስክራይብ ማድረግ ቤተሰቡ ነው። ለሌሎች ሸር አድርጉላቸው፣ ጠቅማችኋል ብዬ አስባለሁ።
ስለዚህ መልካም